የአረብ ሀገር ምድር ቂጣ ሊጋገርባት እንደተዘጋጀ ምጣድ ግዳለች። ለነገሩ ቂጣ ሳይሆን ለሀገር የህዝብ ስደተኞች የተጠበሱባት ያለች ምድር ናት። ቤተልሔም የ22 ዓመት ልጅ ሆና ሀገሯን ለቃ አረብ ሀገር የከተመች ለበሽተኞቹ እናትና አባቷ፣ ለታናናሾቿ 2 ወንድምና ለመጨረሻዋ እህቷ ብላ የጎበጠውን ኑሮ ለማቅናት ነበር የተጓዘችው። ግን እናትና አባቷ በ2 ዓመታት ልዩነት ሞቱ። አካሏ ከነሱ ጋር ሳይሆን መንፈሳና ለፍታ ጥራ ደክማ ያገኘችው ብር ብቻ ከእናትና አባቷ ጋር ሆኖ ለቀብራቸው መጣች። ከቀብራቸው በኋላ ነበር ወዲያ የተመለሰችው። ምክንያቱም በሀገሯ ተቀምጣ ስራ ሰርታ ወንድሞቿን እንደማትደግፍ ሁኔታዎች አልተመቹ። ከኤሌመንተሪ ዘለለ እውቀትም የላትም። ለዛ ነው ተመልሳ ሄዳ ወንድምና እህቶቿን ማብላት፣ ማጠጣት፣ ማስተማሯን አጠንክራ የቀጠለችው። አባቷ ያረፉት እሷ ስትሄድ የአልጋ ቁራኛ ስለነበሩ በ3ኛ ዓመቷ ነበር። እናቷ ደግሞ አባቷ ባረፉ በ2ኛው እሷ በሄደች በ5ኛ ዓመቷ እንደዛ ነበር ያረፉት። የሰራችበትንም ለነሱ ሕክምና፣ ለምግብ፣ ለልጆች ትምህርት ቤት ስለነበር ምንም የላትም። እናቷ ከሞቱ በኋላ ለ7 ዓመት ሀገሯን አላየችም፣ አየሯን አልማገችም። እሷው ስደት ላይ ነች። እድሜዋ 35ኛው ላይ ደርሷል። አሁን ወንድምና እህቶቿ ጥሩ የሚባል ቦታ ላይ ደርሰዋል። በዚህ ወቅት ቆማ ስለራሷ ስታስብ የሆነ ነገር ወረራት። በፌስቡክ የምታውቃቸው ወንዶች የፍቅር ልመናን ስታስብ ድንጋጤ ሰውነቷን ወረራት። እዛው በስደት ከተዋወቀቻቸው ጓደኞቿ ጋር የሆነ ቀን ለምክክር ተቀመጠች። ሳምሶን የአዲስ አበባ ልጅ ነው። 37 ዓመት ጎረምሳ። ኑሮ የከበደው በጭንቀት የተነሳ በሱስ የተዘፈቀ ግን ምስኪን የዋህ አስተዋይ ነው። በሰው ላይ ግፍ መስራት የሚፈራ፣ በይበልጥ በስደት ላይ በሚገኙ ሴቶች ግፍ አይደለም ክፉ ቃል መናገር የሚፈራ ነው። የሚሰራው ስራ ሰው የሚጠላው ሲሆን በወር የሚያገኝ አነስተኛ ብር ለምግብ እንኳን አትበቃው። ብቸኛ ነው። በሚሰራበት መስሪያ ቤት ከሱ ከፍ ባለ ስራ ላይ የተሰማራ ጓደኛው ታሪኩ ይባላል። ታሪኩ ማለት የልጅ አባትና ባለትዳር ነው። ግን ግፍ አይፈራም። ሚስቱ ቀጠን ያለች ነች። ወፍራም ሴት እንደሆነች ፍላጎቱና ምኞቱ ከሚስቱ ሌላ ሴት ጋር ሲሄድ ሳምሶን ሁሌም ተናዶ ቢሰድበው ለሱ ስድብ እድል አይሰጠው። ታሪኩ ከዛ አለፍ ብሎ በፌስቡክ በብዙ ሴቶች ህይወት ላይ ቁማር ይጫወታል። አዎ በፍቅር እያከነፋቸው ብር ያጎርፉለታል። የሁሉም ጨዋታና የህይወት አካሄድ መጨረሻው ምን ይሆን? በሰዎች እይታ ውስጥ ሁሌም 2 ገጽታዎች የሞሉበት ዓለም ነች። ክፋትና መልካምነት፣ ረሃብና ጥጋብ እያለን ብዙ ነገሮችን ልንጠቅስ እንችላለን። ሳምሶን ከሱ ጋር አብሮ አንድ መስሪያ ቤት የሚሰራው ጓደኛው ታሪኩ ሰራተኞች በሌሉበት ሰዓት አሊያም እረፍት ሲሆኑ ታሪኩ በሚነዳው መኪና ውስጥ ቁጭ ይሉና ይቅማሉ። መጠጣትም ካለባቸው ይጠጣሉ። ሰራተኞች ቢኖሩ ምሳ ሰዓት ላይ ታሪኩ ሹፌር ስለሆነ ወጥቶ ይዞ ይመጣል። ወደ ስራ እስኪመለሱ ይቅማሉ። ሁለቱም አንድ ቀን በሀሳብ ተስማምቶ ያውቁ። ታሪኩ ወፍራም ዳሌዋ ወጣ ያለ ያ
አዎ ወንዶች ይወዳሉ የሚባለው። ኋላ ሲያይ እውነተኛ ወዳጅ ነው። አፉን ይከፍታል፣ ምላሱን አውጥቶ የደረቀውን ከንፈሩን ያረጥባል። በጣም ያማረው ምግብ ርቦስ ከፊቱ እንዳቀረቡለት በመጎምጀት በመቁለጭለጭ ሊሞት ይደርሳል። ሳምሶን ግን ግድ የለውም፣ ብዙም ደንተው አይደለም። እንኳን በዚህ አይቶ ሊደሰት ጭራሽ በሱ ይናደድበታል። አርፎ ትዳሩን እንዲመራ ይነግረዋል። ሁሌም ጭቅጭቅ በማከላቸው አይጠፋም። ከሀገሩ አልፎ በስደት ላሉ ሴቶች ሁሉ ታሪኩ ግን ልቡ አይራራም። በምን ቋንቋ እንዴት አድርጎ እንደሚያሳምናቸው ለሳምሶኑን ግራ ይገባዋል። የሚያውቀው ነገር ቢኖር ማንኛውም ሴት ሚስትም ልጅ እንዳለው እንደማያውቁ ነው። ሳምሶን አብረውት ያደጉ በስደት ላይ ያሉ የሰፈር ልጆች በደንብ የሚያውቁት ምንም እንደሌለውና የዋህነቱን ምስኪን መሆኑን ስለሚረዱ አንዴ በገንዘብ እንደዛ የተቻላቸውን ይረዱታል። በዚህ ወቅት ነበር በሚለቃቸው ፎቶ ፌስቡክ ላይ የቤተልሔምን ልብ ሰርስሮ ይገቡ። ለልቧ ረሃብ የሚያጠግባት እስከዛሬ ለቤተሰቦቿ ስትል የኖረችውን ዛሬ ለራሷ ስታስብ ድንገት ፈጣሪ ሰጣት ልጅ እሱ እንደሆነ አመነች። በሚለቀው ከፊቱ የሚያምረው ፎቶ ከጀርባ ምን እንዳለ ሳታውቅ ጣፋጭ አስተያየት ትሰጣለች። በደንብ እንዲያናግራት በጉጉት ትጠብቃለች። እሱም ሴት ለማናገር አይደፍርምና ዝም ይላል። ስለዚህ እሷ መጠበቋ ደከማትና ራሷ ደፍራ አናገረችው። እሱም አናገራት። ጓደኞቿን ሰብስባ ፎቶውን አሳየቻቸው። አድናቆትና ፍቅሩን እንዲመሰክሩላት ይነግሩኛል ብላ ስትጠብቅ የተገላቢጦቹን ነግረው አመዷን ቡና አደረጉት። ለእሷ ግን ይሄ ተስፋ የሚያስቆርጥ አይደለምና ከሳምሶን ጋር ንግግሯን ቀጠለች። በመጨረሻ አንደበቷ ቋጥሮ ያዘውን ልቧ አላስችል ብሏት እንደምታፈቅረው ነገረችው። ሳምሶን ደንግጦ ነበር፣ ምክንያቱም አልጠበቀም። ስራ ቦታ ላይ ሆኖ ነበር በድንጋጤ ይህንን የሰማው። በተፈጥሮ ከሰው ጋር ብዙ አይግባባም። አንድ ኩንታል ጤፊዎች ችግር በጀርባው ላይ የተሸከመ ብቸኛ ሰው ነው። ችግሩን መከራውን የሚያማክረው አንድ ጓደኛ ዘመድ ስለሌለው ብቸኝነትን ይመርጣል። ከዋነቱ የተነሳም ለቀረበው ሰው የሆዱን አውጥቶ መናገር ይወዳል። የቀረበው ሁሉ ለሱ ያሰበ ስለሚመስለው እና የመጣ ይምጣ። አዎ ሰው እንዲዋሸው እሱ ዋሸት አይወድም። ከዚህ ቀደም ቤተልሔም አንድ ወንድ አፈቅርሻለሁ ብሎ ብዙም ባይሆን ብር ልካለት በመጨረሻ ሚስቴ ከውጭ መታለች ብሎ ትቷታል። በዛ በሰው ሀገር በጋለ ብረት ምጣድ ላይ ጥብስ አርጓታል። ይህንን ቀድማ ስለነገረችው ከልቡ አዝኖላታል። እንድትጠነቀቅም ነግሯታል። ለእውነቱ ሳምሶን ክፉ አይደለም፣ በማንም ላይ መጫወት አይፈልግም። እናም አሁን ቤተልሔም በጠየቀችው የፍቅር ጥያቄ ሳያሳዝናት ግን እንዴት ሊርቃት እንደሚችል አሰበ። ምክንያቱም ቀን በቀን የሚከታተሉ ችግሮች አሉበትና ሌላ ሰው ይማረራል እንጂ ችግሩን እንደሱ ሆኖ የሚቸገር ይኖራል ብሎ አያስብም። ይኸውልሽ ይቅርታ አድርጊልኝና እኔ ለአንቺ የምሆንሽ ሰው እኮ አይደለሁም አላት። ምክንያቱም ጠየቀችው። በጣም ብዙ ችግር እንዳለበትና
እሷን ሊያስቸግራት እንደማይፈልግ ነገራት። እሷም ካላት ትዳር የሚያሰፊ ጉጉት ችግር እንደሌለውና እንደሚተጋገዙ ነገረችው። ነገር ግን ሌላ ምክንያት ደረደረላት። ውሸት። የት ገባ የት ወጣ የሚባል ቁጥጥር አለመውደዱን፣ ቶሎ አግብቶ ልጅ እንደሚፈልግ ነገራት። እሷ ግን ሀሳቡ ሁሉ ሀሳቧ መሆኑን ነግራ ወደ ሀገር ቤት ለመመለስ 9 ወር እንደቀራት ነገረችው። በጣም እንዳፈቀረችው፣ እምቢ ካላት እንደምትጎዳ ማስረዳችው። መልስ አይሰጣት፣ ተለያዩ። ያልጣመው ማፍቀር እንዳለ መለየት በፍቅረኞች መካከል እሱን ማሰብ ነበር። ዝም ብሎ መለየት አልፈለገም። ግራ ገባው። በነጋታው መልሳ ጠየቀችው። እሱ ሳይወስን ምላሱ ወስኑ እሺ አላት። አዎ። እሷ ደስታዋ ጫፍ ጣሪያ ነካ። መስሪያ ቤቱ ዋይፋይ ስላለ ተረኛ ሆኖ ሲገባ ስራ ከጨረሰ ከእሷ ጋር ነው ሲያወራ የሚውለው። እቤትም ቢሆን ሳንቲም ካለው ገብቶ ያወራታል። ሙሉ ቀን ማውራቱ መሰላቸት እንዳያመጣ የሚወራ ሲጠፋ ቃላት መሰነጣጠቅ ይጀምራል ብሎ በእጅጉ ይፈራል። ይሄ ደግሞ መለየትን ያመጣል ብሎ ያስባል። ፍቅር ከጀመሩ በወር ጥቂት ቀናት ወደ ባንክ እንዲሄድና ብር ላከችለት እንዲያወጣ የሆነ ሙያ እንዲማርበት ነገረችው። ሳይጠይቃት መላኩ አስደነገጠው። ቢሆንም የወደፊት ሚስቱ ነች። ይሄ የሁለቱም ህልምና ፍላጎት ነው። ከሰዎቹ የወሰደው ብዙ ዕዳ ስላለበት ጨንቆትም ስለነበር አመስግኖ መርቋት ወደ ባንክ ሄዶ ሲያመጣ በብሩ መጠን ደነገጠ። በህይወቱ ከሰው እጅ ላይ እንጂ ከዛ ውጭ አይቶት የማያውቀው ነው። ተሳስተው መሆኑን ጠየቃቸው። ነገር ግን አዎ እሱ ያላከችለት ነው፣ ለምን ያውሉ ብር ላከችልኝ ብሎ ጨነቀው። በስጦታ ግራ የተጋባ የመጀመሪያው ሰው ሳይሆን አይቀርም። በእርግጥ መደንገጡ ልክ ነው። እንኳን እሱ ቤተሰቡ ይህን ያክል ብር ይዞ አያውቅም። የሚያስታውሰው አንድ ቀን እናቱ ከመሞታቸው በፊት ህመማቸው ሲከፋ መታከሚያ ሲያጡ ከቀበሌ ቁጠባ ወስደዋል። የሚገርመው ታከመውበት ብሩ ሲያልቅ እሳቸውም የዚህ ምድር ጉዞ አበቃ። አዎ ያኔ 3000 ብር በእናቱ እጅ ምን ያህል እንደሆነ አይቷል። ይሄ ብር ከ3 እጥፍ በላይ ነው። ምክንያቱን ጠይቃት። እሷም ደስተኛ እንዲሆን ስለፈለገች ብቻ እንደሆነ የፈለገውን ትምህርት እንዲማርበት ነገረችው። እንደሱ አይነት ደሃና ችግር የወረረው ሰው ቀርቶ ዓለም ላይ በሀብት እየተሽቀዳደሙ ያሉ ሁሉ ብር ተልኮላቸው አይደለም በሚያምረው መኪና በሹፌር እየሄደ 10 ብር መንገድ ላይ ወድቆ ቢያይ ሹፌሩን አስቆሞት ሰው ሳይቀድመው ቶሎ እንዲያነሳው ይነግረዋል። ይላትና ብርን ማንም ጠገብኩ ስለማይል ስለተቀበላት እንዳታስንበት ነገራት። ከዚህ በኋላም ይሄን ያህል ብር መላክ ተገቢ ያለ መሆኑን ነግሯት መጀመሪያ ለሷ በስደት የሚሄጃ ምክንያቷን አስባ ለራሷ ማሰብ፣ ቀጥላ ለቤተሰብ፣ ከዛ ቅድሚያ ለምትሰጠው ሰው እሱም ካመነችበት ማድረግ እንዳለባት ነገራት። ነገር ግን እሷ ይሄ ብዙም አልቆረቆራት። ቅድሚያ ለምትሰጠው ሰው አስቀድማ ማድረግ ፍላጎቷ እንደሆነ ልታስረዳው ሞከረች። ሳምሶን ውሸት አያውቅም።
ንግግሩ ከልቡ ነው። እንደዚህ ነገር ውስጥ መግባት አልፈልግም። ገንዘብ መቀበል፣ ማሳዘን ግን ሆኗል። ሳምሶን የላከችው ገንዘብ ለፈለገው ዓላማ መዋሉን ማሳወቅ እንዳለበት አምኖ ትምህርት ቤት ሄዶ ተመዘገበና የዓመት ክፍሉ ጥቂት መቶዎች ተረፉት። የከፈለውን የብር መጠን እስከደረሰኝ ፎቶ አንስቶ ላከላት። ቀጠለና ጥቂት የተረፈው ብር መኖር ነግሯት የሆነ በጣም ያማረው ምግብ ስላለ ለጓደኛው ታሪኩ ቤተልሔም ስለላከችለት ብር ነገረው። ታሪኩም ደንግጦ ምን አውርቷት እንደላከችለት ጠይቀው። ሳምሶን ስለሱ እንደማያገባውና ኤዋ መሆኗን ብቻ እንዲያውቅ እንደነገረው ሲነግረው ታሪኩ እየሳቀበት ሳለ ምግብ ወጣ። ዝም አሉ። ታሪኩ ግራ ገባው። እንዴት ይሄ ሞኝ ጓደኛው ምን እያካሄደ ነው ያለው? ታሪኩ በሰው ላይ ታሪክ መስራት ይወዳል። ይሄ ደግሞ በጣም አስገርሞታል። ወዳው አፍቅራ ታምና ቤት ውስጥ ልጁን እየተንከባከበች ለሱ ታምና የኖረች ባለቤቱ ነው። ዞር ብላ ይመለከታትም። ሁሌም እግሩና ልቡ ሌላ ሴት ጋር ነው። ሁለቱም ጉንጫቸውን እየወጠሩ መመገብ ጀመሩ። ይሄ ከመሆኑ በፊት ምግቡን አንስቶ ለቤተልሔም ልኮላታል። ሳምሶን ታሪኩም ለማን እንደሚልክ ስሟን፣ የልጅቷን ማንነት ለማየት ያደረገው ጥረት አልተሳካለትም። ሳምሶን በድራፍት እያወራረደ ሲበላ፣ ታሪኩ ግን ከድራፍቱ ጋር ነገርም አብሮ ለማወራረጃ ተጠቅሞበት ነበር። ምግቡ አልቆ ከፍለው ወጥተው በመንገድ ላይ ተደዋውለው ሳምሶን ላደረገችለት ነገር ሁሉ ከልብ ምስጋና አቅርቦ እንደ ሽማግሌ መረቃት። ጉልበቷ እንዲባርከው፣ ጤኗ እንዲሰጣት፣ ብቻ የሚናገረው የሚመረቃት ነገር እስኪጠፋው ገለጸላት። በመጨረሻ ስልኩ ተዘጋ። ቤተልሔም ጓደኞቿ እንዲያደንቁላት፣ እንደሷ እንዲወዱላት ስለምትፈልግ ጓደኞቹ ያሉባቸውን ችግሮች ትነግረውና ፍቅር እንዲሰጣቸው ትጠይቀዋለች። እንደዚህ ያድርጉ ሲል ይነግራቸዋል። ከዚያ ይሆናል ይደሰታሉ። አሁን ሳምሶንና ቤተልሔም ሁለቱ ብቻም ሳይሆን በዙሪያቸው ባሉ ሰዎች ሁሉ ታውቀዋል። ብቻ ግን ይህ ግንኙነታቸው እጅግ በጣም ጥሩ በመሆኑ ጓደኞቿ ቀንተው ይሆን ወይም ጠርጥረውት ምንም ነገር መልካም ነገር ስለሱ ነግሯት አይፈልጉም። ማፈቀላጤና ወናባጅ ነው ብለው ነው የሚያምኑት። አንደኛዋ ጓደኛ ግን ገለልተኛ ነች። ጽዮን ትባላለች። አዎ ሌሎቹ የሚያነሱትን ሀሳብ ውድቅ ታደርግባቸዋለች። የሆነ ጊዜ ሁለቱም ይራራቃሉ። ቤተልሔም ይጠፋባታል ሳምሶን። ምክንያቱም ስጠይቀው የሞባይል ችግር እንደሆነ ይነግራታል። እውነቱም ቢሆንም ጓደኞቿ ግን ብር ፈልጎ እንደሆነና ከሌላ ሴት ጋር ለመዝናኛ አጥቶ ነው ይሏታል። ነገር ግን ይህ አልነበረም። በንዴት ትደውላለች። እሱ ተሳክቶ ሲያነሳ ጓደኞቿ በአእምሯ ውስጥ የረጩባትን የነገር መርዝ ለሱ ትረጭበታለች። ሳምሶን ዝምታን ይመርጣል። በመጨረሻ ከጽዮን ጋር ተነጋግራ ምክንያቱ ይሄ ከሆነ ነገሩ ይፈታለት ተባብለው ሞባይል መግዣ ብር ላከችለት። አመስግኖ ሄደው ገዛና የገዛውን ፎቶ አንስቶ ላከላት። ከዛ ተስማሙ። አንድ ቀን ቤተልሔም ስራ ጨርሳ ወደ መኝታዋ በመሄድ አልጋ ላይ ወጥታ ዳታ አበራች።
ሳምሶን የለም። ግን የበዛ ሚስኮል በዋትስአፕ አገኘችው። ማን እንደሆነ አላወቀችም። ደወለች። የዋነቷን ነገራትና ሳምሶን እያጃጃላት እንደሆነ ካወራላት በኋላ ባለትዳር መሆኑን ልጅ እንዳለውና እየተጫወተባት መሆኑን ነገራት። ቤተልሔም አበደች። እሪ ያለች፣ ያለቀሰች፣ የምትይዘው የምትጨብጠው ሁሉ ግራ ገባት። ይሄ ለሷ ዱብዳ ነው። ወዲያው ከልጁ ጋር ተለያይታ ለሳምሶን የቀጥታ ስልካው በቀጥታ ደወለችለት። አይነሳም። በንዴት ከተቀመጠችበት ተነሳች። ቤተልሔም በጋለ ብረት ምጣድ ላይ ካለ ዘይት አሁን ላይ እየተጠበሰች ነው። እንዴት ሳምሶን እንዲህ ያደርጋል? ዳይባ በደረቱ ተስቦ ገብቶ ለተጫወተባት አሰበች። ትበግናለች። በዓይኗ እንቅልፍ ሳይዞር ሌሊቱ ተገባደደ። ከዛ ወደ ስራ። ቤተልሔም ከመናደዷ ከመበሳጨቷ በፊት የደዋዩን ማንነት ስልክ ቁጥር ማን እንደሆነ ለማጣራት ሞከረች። ስልኳን ከየት እንዳገኘው ልጠይቀው። አይገባም። ራሷን ከመጉዳቷ በፊት ይህን ማወቅ የለባትም። ትንሽ ወደ ኋላ እንመለስ። ማን የደወለው? ቤተልሔም ካሏት 3 ጓደኞችና ከገለልተኛዋ ጽዮን ማን ናቸው? የትኛዋ ናት የካደቻት? ሁለቱ ተነጋገሩ። እሱ ስላልተመቻቸው ለሷ ቢነግሯትም ልትሰማ ባለመቻሉ ሁለቱም የሚያውቁትን አንድ የፌስቡክ ጓደኛቸውን አማከሩት። ምን ሊያደርግላቸው እንደሚችል ሲጠይቃቸው እንዲደውልና ያላትን እንዲላት እንዲያጣላቸው ነገሩት። ልጁ እንዲህ ሲሉት ከሁለት አንዱ ያፈቀረችው ትኖር እንደሆነ ጠይቆ ነበር። ነገር ግን ማንም የለም። ጭራሽ ተናደዱበት። እንዲረጋጉ ነገራቸው። እናም በዛኑ ቀን እንደሚያደርገው ከዛም አደረገው። የቤተልሔምን የዋህነት ተጠቀሙበት። ከሁለቱ ጓደኛዋ እዛው በስደት ላይ ያለ ልጅ አፍቅራ ልጁ ብር አበድርኝ እያለ ተበድሮ ዝም በቃ አይመልስም። እሷም በጣም ስለምታፈቅረው የደከመችበትን የለፋችበትን ለቤተሰብ ሳትል ለሱ እየሰጠች ቆይታ መጨረሻ አንድ ቀን ለቤተሰብ ሰጥታ እጇ ተቆረጠባት። ስጠይቃት እንደሌላት ነገረችው። የሁለቱ ውሏ እዚህ ላይ ተቋጨ። እሱ ሌላ ተረኛ ሴት ጋር ሄደ። በስንት ጭቅጭቅ ካበደረችው ግማሹ ተመለሰ። ሁለተኛዋ የቤተልሔም ጓደኛ የሁለት ልጆቿን አባት እሷ ልጆቿን ስትደግፍ ስትረዳ ቆይታ የኔ ነው ብላ ያለችበት ፍቅር ገደል ገባ። የራሷን ጓደኛ አፍቅሮ ልጅ ወልዶ ጠበቃት። አሁን ለብቻዋ ለልጆቿ ስትል ትሰራለች። በስደት ኑሯን ትገፋለች። የቤተልሔም የሁለቱ ጓደኞቿ ህይወት ይህን ይመስላል። ጽዮን ግን ፈጣሪዋ ጥሩ ባል መርቆ ሰጥቷታል። በህይወቷም በትዳሯም ደስተኛ ነች። ደስ የሚለው ነገር ከጆሮዋ ልቧን ታደምጣለች። ስለ ባሏ ክፉነት ማንም ቢነግራት እንኳን በፍጹም ብላ ወሬውን ትዘጋዋለች። ምንም ነገር አትሰማም። በፎቶ ሁሉ አስደግፈው እየላኩ ሊሸውዷት ሞክረዋል። በእሷ ብር እሱ ከሌላ ሴት ጋር እንደሚዝናና ሲነግሯት የላኩት እንዲዝናና ነው ትላቸዋለች።
አልቻሏትም። እናም ሁሉም ወሬኞች ዝምታን መረጡ። ባሏም ስለምታምነው ታማኝ ነው። እናም ለዛ ነው ሌሎቹ ጓደኞች ሲቃወሙ እሷም አትስማማው። በፍቅረኛሞች መሀል መግባትና መቃወምንም አትወደው። ቀኑ ቅዳሜ ነው። መስሪያ ቤት ውስጥ ታሪኩና ሳምሶን አብረው እየቃሙ። ቤተልሔም ለሳምሶን የምትልክለት ብር ታሪኩና አቃጥሎታል። እሷ ለአጭበርባሪው ለሱ መላክ እንዳለባት ያስባል። ደጋግሞ ታሪኩ ሳምሶን ሊያገባት እንደሆነ ጠይቆታል። የሳሚ መልስ ታምኖ ጠብቋት እንደሚያገባት ነው። ድንገት እንዳይሳካና እንቅፋት የሚሆነው ሁለቱ የሚያወሩትን ከጓደኞቿ ጋር መስማትና ፍቅራቸው ፈጣሪ ማማከር ሲገባ ከጓደኞቿ ጋር እየተመካከረች ለማስኬድ መሞከሯ ለወሬኞች እድል መስጠቷ እንደሆነ ነገሩ። ታሪኩ በዚህ ሁሉ ውስጥ የሚያስበው ስለራሱ ነው። አዎ የገባው ነገር እሱ የሚለውን የማይሰማ ለዛ መሆኑን ተረዳ። በፌስቡክም እንዳያት ፈቃደኛ አይደለም። በቃ ሌላ አማራጭ መፈለግ እንደሚገባው ታውቁታል። በቅርቡ ያንን አማራጭ በተግባር ላይ ወሰነ። ዝም ያለ ነገር ሁሉ ያስፈራል። ዝምታ በራሱ ፍርሃትና ጥርጣሬን ያስከትላል። ሳምሶን ከእናት ከአባቱ የተቀበለው አንድ ክፍል የቀበሌ ቤት ከማርጀቱ የተነሳ ከውጭ የተለጠፈው አፈርም እየፈረሰ ነው፣ ወደ መሬት እየረገፈ። መሬት ላይ በተነጠፈው ፍራሽ ላይ በጀርባው ተኝቶ ያረጀውን ኮርኒስ በጭንቀት ይመለከታል። ካርድ እንኳን ገዝቶ ቤተልሔምን የሚያናግርበት አይደለም። ምንም ሳይበላ በአፉ እህል ሳይገባ ጨጓራው እርስ በርስ እየተፋጨ መሟል አስተኛ ብሎታል። ረሃብ አስጨንቆታል። እንደምንም ተበዳድሮ ተለክቶ ካርድ ገዝቶ ቤተልሔምን ሊያናግራት ቢሞክር እንኳን እሷ አታምነው። እንደው ልበደር እንኳን ቢላውን ሲያስበው እዳው ከቁመቱ በላይ በዝቶ ሁሉም ከልክለውታል። አንድና አንድ አማራጭ አንድ የሚያውቀውን ሰው መጠየቅ ነበር። ቅድሚያ ግን ከወዲሁ ይልቅ እሷ ምን ያክል እንደሚያስብላት ባታቅም ግን እሷን አስቦ ወዱን ተወው። የጨጓራውንም ህመም ሊችለው ወሰነ። እንደምንም ከተኛበት በመነሳት የተወሰነ ገንዘብ የሚያበድረውን ሰው ፈለገ። ቤተልሔም ከፍተኛ የመረበሽ ስሜት ውስጥ ናት። የምትይዘው የምትጨብጠው አታለች። አሰሪዎቿ ሁኔታዋ ገብቷቸዋል። ትንሽ ከጮባት በኋላ ከነሱ ጋር መስራት ከጀመረች ረጅም ጊዜዋ ነበርና እረፍት እንድታደርግ ነግረዋት ወደሚሄዱበት ሄዱ። ክላሷ ገብታ ሞባይል አንስታ ተመለከተች። ስልኳ ይጠራል። ሳምሶን ነው። ይደውላል። ጭራሽ ለቅሷ ሀዘኗ ጨመረ። ስልኩ ደጋግሞ ይጮዋል። አላነሳችውም። በዚህ መሀል ጽዮን መጣች። የሚሰሩት አንድ ቤተሰቦች ጋር ነው። ምን ሆና እንደሆነ ጠይቀቻት። የሆነውን ሁሉ ነገረቻት። ጽዮን የግርምት ፈገግታ አሳየቻት። ያወራውን የተነገራትን ሰው ሁሉ ማመኑ አስገረማት። ይህኔ ሳምሶንን ሀሳብ ለማወቅ ስልኩን አንስታ እንድታናገረው ነገረቻት። ከጥቂት ቆይታ በኋላ ሳምሶን ከአንድ ልጅ ለምኖ ባገኘው 5 ብር በዋትሳፕ መልሶ ደወለ። ቀድሞ ግን የሰማው ለቅሷንና እንደ መብረቅ የሚጮህ የስድብ ድምፅ ነበር። ተነገጠ። ስድብን በጣም ከመጥራቱ የተነሳ ስልኩን ድንገት ዘጋው። ነገር ግን ቤተልሔም ነች።
እንደራስ ሆና የምታምነው በትንሽ ነገር የምትጎዳው ቤተልሔም ነች። እሷ ለማልቀስም ሆነ ለመሳደብ ፈልጋ ሳይሆን ሰዎች በውስጡ የረጩባት መጥፎ የአረም ዘር ነው። ስለዚህ ታግሶና ተረጋግቶ ይህንን አረም ማውጣት አለበት። መልሶ ደወለ። ምን ሆና እንደሆነ ጠይቃት። ቁጣ፣ ስድብ፣ ንጭንጭ። ለጊዜው ስድቡ እንድትተውና ሁኔታውን ብቻ እንድትነግረው ነገራት። ነገር ግን ቁጣው አልበረደላትም ነበር። እሱም የምትሰድበው የምትናገረው ነገር እያናደደው፣ ነገር ግን ራሱን ለማረጋጋት እየሞከረ ምንም ነገር ሳይላት ዝም ብሎ ያደምጣት ጀመር። ጽዮን የሚያወሩትን ሁሉ እየሰማች ነው። ስልኩ ላይ ላውድ ላይ ተደርጓል። ጽዮን በሳምሶን እርጋታና አድማጭነቱ ትዕግስተኛ መሆኑ ገርሞታል። ሲመልስም በጣም ተረጋግቶ ስለነበር ክፉ ነገር እንዳልሰራባት ጽዮን ገብቷታል። ነገሮች እየተረጋጉ መጡ። እሱም ያለውን ነገር አስረድቷት እንደጨረሰ እንድታስብበት ጊዜ ሰጥቷት የፈለገችውን እንድትወስን ነገራትና ተለያዩ። ስልኩ እንደተዘጋ እንባዋን እየጠራረገች ቤተልሔም ጓደኛዋን ስታያት እሷ በዚህ መሀል ምንም ማለት እንደማትችል ነግራት መልሱን ራሳቸው እንዲፈልጉና የፈለገችውን መወሰን እንደምትችል አሳወቀቻት። ቤቲም በሁለት በሚጋጩ ሀሳቦች አእምሯ እንደተወጣጠሩ ቁጭ አለች። ጨረቃ በፀሐይ ጊዜዋን ጠብቃ እንደምትተካው የሳሚና የቤተልሔም ፍቅር ማበብና መድመቅ ጀመረ። ዳግም ይህ ነገር ከቤቲ ወገን ከጽዮን በቀር ያሉት ጓደኞች የጋለ ምጣድ ላይ ተጋግሮ እንደተረሳ ቂጣ እርር አድርጓቸዋል። ከሳሚ ወገን ደግሞ ታሪኩን ቤቲ ከታረቁ በኋላ ይቅርታ ለመጠየቅ ብላ ብር ላከችለት። እንደ ወትሮም ስነግረው ብሩን ካላከሽ በኋላ ነው። በእርግጥ እሱ ብሩን በመላኳ ብዙም የተደሰተ አልነበረም። በውስጡ የሆነ ደስ የማይል ስሜት ስለሚሰሙ መቀበልም አልፈልግም። ይበደራል፣ ተሸጋግሮም ቢሆን ጊዜውን ያሳልፋል። ከዛ ውጭ እሷን ማስቸገር በፍጹም አይፈልግም። ተንኮለኛው ታሪኩ በዚህ መሀል ለአንድ ወዳጁን ጠበቅ አድርጎ ይዟል። ሱሰኛ፣ በሱስ የተነሳ እጅግ ተዋርዶና ራሱን አርክሶ የሚኖር እዛው አብረው በሚሰሩበት ድርጅታቸው ውስጥ በሙያው አንቱ የተሰኘ ነው በቀለ። በሱሱ ግን ራሱን ያዋረደ። ታሪኩ በጣም ያቀርበውና ከሳምሶን ጋር ያስተዋውቀዋል። ለራሱ ላሰበው ክፉ ሴራ ቀናቶች፣ ሳምንታት፣ ወራት ዓመታትን እየወለዱ የሳምሶንና የቤተልሔም ፍቅር 2 ዓመት ደፈነ። እዚህ ደረጃ እስኪደርሱ የቤቲ ጓደኞች ሳሚን እንድትፈትነውና እውነትም እንደሚያፈቅራት እንድታቅ እያሉ የሚጠይቋት ጥያቄ የሚሸሩባት ሴራ ብዙ ነበር። ታሪኩ ለ2 ዓመት በፍቅረኛሞቹ መሀል የዘራው አልበቀል እያለው እዚህ ደርሷል። ለሱ ቤቲ ስንተኛዋ በስደት ሆና ቤተሰቧን ወይ ትዳሯን ልጆቿን አሊያም የራሷን ህይወት ለመጠገን ጉልበቷን አፍሳ ህይወቷን እድሜዋን ገብራ በናፍቆት ተቀታ መኖር ያልተባለ ኑሮ እየኖረች አጉል ተስፋ እየሰጠ ብር የሚልኩት ሴት መሀል እንደምትሆን ባይታወቅ ኢላማው ግን ታርጌቱን ሊመታለት ተቃርቧል። ሳምሶን የሱን የፌስቡክ ጓደኝነት ባይቀበለው
በቀለ እንዲቀበለው አድርጎ በሱ በኩል ፎቶዋን ስላየ ከጓደኞቹ መሃል በፎቶዋ ቤቲን አግኝቶ እሱም በፌስቡክ ሊወዳጃት የጓደኝነት ጥያቄ ልኮላት ተቀብሏለች። በየዋህነቷ በስስ ጎኗ ገብቶ ሳምሶን ከሰፈሩ ሴቶች ጋር ሰላም ሲባባል ወይም አብሮ ሲሄድ ፎቶ አንስቶ በምስሉ አሳምኖ አለያይቶ የራሱ ማድረግ ከቻለ ጥሩ፣ ካልቻለ ግን በፎቶ አስደግፎ በአእምሯ መርሱን ሊሰራ ተዘጋጅቷል። እናም ራሱን ለዚህ አዘጋጅቶ ሰላምታ ላከላት። ሰዎች አውቀውትም ይሁን ሳያውቁት ውስጣቸው የምቀኝነት አረም በኃይለኛው ይበቅላል። ለሰዎች መርስ ይሆናሉ። እንደ ቤተልሔም ጓደኞች በክፋት ሳያስቡት ክፉ መሆን፣ እንደ ሳምሶን ጓደኛ ታሪኩ የሰው ፍቅርና ማደግ የሚያበሳጨው ከራሱ ውጭ ለቤተሰቡ እንኳን የማያስብ የሚስቱና የልጁ ረሃብ ምንም የማይመስለው ብዙ ነው። ሚስቱ በጣም ከመጎዳቱ የተነሳ የራብ ማስታወቂያ የምትዘራ ስትመስል፣ እሱ ደግሞ በጣም ከመወፈሩ የተነሳ ቁጭ ብሎ የተቀለበ ቅልብ በሬ ይመስላል። አሁን ደግሞ በቤቲ ላይ ቀን ከሌት አእምሮ ውስጥ ፈንጂ መቅበሩን ተያይዞታል። እስኪፈነዳ ሳምሶን በግልጽነቱ በየዋህነቱ ከጎኑ አለው ቢለውም፣ ነገር ግን ከጀርባው ትልቁን ሴራ መሸረቡን ቀጥሏል። ታሪኩ በቤተልሔም ሕሊና ላይ የቀበረው ፈንጂ ቀስ በቀስ እየፈነዳለት ሳምሶን ያስቀመጠውን መልካምነት እየበተነው ቤቲ ዳግም ፍቅሯን መጠራጠር ጀምራለች። እሱ ለቤቲ የነገራት ትዳር እንደሌለውና ብቸኛ እንደሆነ ስለሆነ ለሊት ስትደውል ከተኛበት ከሚስቱ ጎን ተነስቶ ወደ ውጭ ወጥቶ ያናግራታል። ሲሎ መጠጥ ቤት ሆኖ ተበሳጭቶ እየጠጣ እንደሆነ ይነግራታል። እንደምንም እንደ ጓደኛ እንደ እባብ ተለሳልሶ ውስጧ ዘልቆ ገባ። በእርግጥ ሚስቱ አውቃበታለች፣ ባህሪው ነውና። ነገር ግን ቀና ነገር የለም የሚመልስላት። መልሱ ምን አገባሽ? ከዛም ጥሩ ቦክስ ነው። ቤቲ በሳሚ ላይ ካላት እምነት በላይ ታሪኩን እያመነችው ነው። ለዚህ ውሳኔዋ ደግሞ የላከላት ፎቶ ነው። አዎ ቤተልሔም የታሪኩን ቃል አምና ሳምሶንን ነገር እየፈለገች ትደቁሰው ጀመር። እሱ የራሱ ችግር ሳይበቃ የሷ ሲጨመርበት ተስፋ ቆረጠ። ምክንያቱም ሲጠይቃት ታሪኩ እንዳትነግረው ስላላት ምንም አትነግረውም። በመጨረሻ ከሰፈሩ ሴቶች ጋር ሰላም ሲባባል ሲተቃቀፍ አንስቶ ለሱ ላከችለትና የሱ መጫወቻ እንደሆኑ ነገረችው። የምትልክለትን ፎቶ አይቶ ሊያስረዳት ሞከረ። ልትቀበለው ግን አልቻለችም። ጭራሽ ንጭንጭ ስድብ ያሳየችው ፎቶ ለመለየታቸው ቁርጡ ምክንያት ሆነ። የአንደኛው ጓደኛው ሚስት ከነ ልጇ መታሸኝኝ ብለው ድንገት አብረው የተነሱት ሌላም የራሷ እንዳመለካከት አሉ። አንድ ሰው እኔ ልክ ነኝ የሚልን ሰው ከመተው ውጪ ሌላ ምን አማራጭ ይኖራል? አዎ እሱ ያምነኛል ብለህ ምንም ማሳመኛ ቃል አትናገር፣ ትርፉ ራስን ማድከም ነው የሚል አመለካከት አለው። ቤቲም በየዋህነቷና እድሜዋ በጣም እንደሄደና ትዳር ይዞ ቶሎ ልጅ የመውለድ ፍላጎቷን ተጠቅመው የተጫወቱባት፣ ራሷም ልክ እንደሆነች እንድታስብ አድርጓታል።
ሁለቱም በየራሳቸው መንገድ ልክ ናቸው። ለወሬኞች ቦታ ሰጥቶ ጆሮ መክፈት የማይሽር ቁስልን ያቆስላል። ሳሚ መልስ ሳይሰጣት ዝም አለ። እሷ ደግሞ ዝምታዋ አናደዳት። ሳምሶን ከቤተሰቡ ሞት በኋላ እጅግ ያዘነበት ብቸኝነቱ የነገሰበት ቀን ቤት የተናገረችው ጊዜ ነው። አእምሮ ሊፈነዳ ደርሷል። ሐዘን፣ ብቸኝነት ይሰማው ጀምሯል። ግልጽ ሰው መሆኑ፣ ከእውነት ውጪ ውሸት መናገር መጥላቱ እንደጎዳውና ምነው ባልነገርኳት ብሎ እንዲጸጸት አድርጎታል። ወደ ማህበራዊ ሚዲያ ከብቶ ያውቅም። ፌስቡክን ቢሆን መግባት አስጠልቶት ትቶት ወራቶች ገነፉ። ሁሌም ያልተዋጠለት ነገር የዚህ ሴራ ባለቤት ማን እንደሆነ ማወቅ ነበር። የተጠራጠረው ታሪኩን ነው እና ማንነቱን፣ ለሱስ የሚገዛው ማንነቱ። ከዛ በቅርቡ ወዳጅ ሆነው ሌላኛው ባልደረባቸው በቀለ። አዎ እንደምንም በቀለን አግኝቶ ለማናገርና ለማወጣታት ሞከረ። በቀለን ደግሞ ሲቀበለ ቤቱ ወስዶት አስቀድሞ ሲያጠጣው ሁሉንም ነገር ታሪኩ እንዳደረገው ነገሩ። በቃ ይሄው ነው። ተበሳጨ፣ ተናደደ። ግን ምን ማድረግ ይችላል? ጊዜው ሄዷል። ቤቲስ ከዚህ በኋላ እንዴት ታምኗለች? ጭራሽ ወደ ሌላ ነገር እንደምታስብ አስብና እያዘነላት ነገሩን ለመተው አሰበ። አዎ ለመተው። ለሷ ግን አዘነላት። ሳምሶን ስራ ቦታ ታሪኩ ሲገናኙ በጥላቸዋል። ጓደኝነታቸው ያህል ነበረ። ስለዚህ እሱ ነገር በቅቶታል፣ ሊርቀው ወስኗል። ታሪኩ ግን ሊርቀው አልቻለም። በዚህ መሃል ቤቴ ልትመጣ ነው። ይህን የነገረው ሶስተኛ ወዳጃቸው በቀለ ነው። ሳምሶን ስራ ቦታ ሲገናኙ ታሪኩን በጥላቻ ያዋል። በእርግጥ ጓደኝነቱን ትቶ ርቆታል። ታሪኩ ግን ሊርቀው አልቻለም። ሁሉንም ነገር እንደሰማና ጭራሽ ቤቲ ልትመጣና ሊቀበላት እንደሆነም ፊት ለፊት በተገናኙ ጊዜ ነገረው። ይህንንም ታሪኩ አረጋገጠለት። ክፍለ ሀገር ለመዝናናት ለመሄድ እንዳሰቡም ታሪኩ ጭራሽ ለሳምሶን ይነግረው ገባ። ሳምሶን ከዚህ በላይ ማድመጥ አልቻለም። ሁለቱ ጓደኛሞች ተያዙ። ጸብ በመካከላቸው ተፈጠረ። ሰራተኛው እየተሯሯጠ መጥቶ ሊያገላግላቸው ሞከረ። ሳሚ ፊቱ ላይ ትንሽ ተቆርጦ ነበር። ከተላቀቁ በኋላ በጣም በመናደዱ ስራውም መስሪያ ቤቱም ጭራሽ አስጠልቶት ለቆ ወጣ። ከቤቱ ገብቶ ለቤቲ ጓደኛም ቢባል ለመቀበል ወስኖ ስለ ታሪኩ ሊነግራት ፌስቡክ ሲከፍት የገጠመው ሌላ ነበር። ስለሱ የተጻፈ እጅግ አሳፋሪ ነገር። አረብ ሀገር ያሉ ሴቶችን ገንዘብ ሙልጭ አርጎ የሚበላ ዘራፊ መሆኑ። ይሄ ለሱ ትልቅ ዱብዳ ነው። አምኖ ለመቀበል የሚከብድ ትልቅ ሐዘን። እንደ ቀልድ ከወራቶች በኋላ ቤቲ ወደ እናት ሀገሯ መጣች። ሳምሶን በፌስቡክ እንደዛ መባሉ አስደንግጦት ወደዛ መንደር መግባት አቁሟል። ለረጅም ጊዜ በብቸኝነት ጊዜውን አሳልፏል። በቃ ከሰዎች ጋር ያወራም በብቸኝነት ውስጥ። አዎ በስደት ካሉ ሴቶች ጋር ስለ ፍቅር ሲወራ እንኳን አይወድም። ይፈራ ጀመር። ቤቲ በመጣሽ በወሩ ሳሚ ከስራው ስለለቀቀ
ማንም ሊያገኙ አልቻለም። በዚህ መሃል አንድ ቀን በቀለን አገኘውና ሰላም ተባብለው ምንም ሳይጠይቀው ቤቲ ከመጣች 1 ወር እንደሆናትና ለታሪኩ ብዙ ነገር እንዳመጣችለት አብረው በየመዝናኛው እየተዝናኑ እንደሆኑ ነገረው። ይህንን መስማት አይፈልግም፣ ግን ያውቀዋል። ይህንን ግንኙነት ዳግም መስማትም ማየትም አይፈልግም። በቀለንም ሌሎችንም ጭምር። ታሪኩ ሚስቱን እያታለለ ቤቲ ምንም ሳታውቅ በየመዝናኛው አብረው ሲዝናኑ ሳሚን ለሚያውቅ ሰው እሱን ለማናደድ ስለ አዳራቸው እንደምን መረጃው እንዲደርሰው እያደረገ ሳምሶን ሊያሳብደው ደረሰ። የታሪኩ ሚስት ጭራሽ ደሞዙን መስጠት አቁሙባት ሐዘኗ ምሬቷ ሲበዛ መስሪያ ቤቱ ሄዳ ሙሉ በሙሉ ሁሉ ነገር ተናግራ መጀገሯን አሳውቃ ጭራሽ ባልደረቦቹ ብር አዋጥተው ሰጧት። እሱ ከመዝናናት መልስ መላው ሰራተኛ ዓይንህን ላፈር አሉት። ከስራው ለጊዜው ታገደ። ሚስቱ ግን በዚህ አላቆመችም። ትከታተለው ገባች። ከቤቲ ጋር የነበረው ግንኙነትን ደረሰችበት። ቤትን ማወቀቻት። ቀጥራት ተገናኙና ሁሉንም ማወራቻት። ቤቲ ለሳምንት ያህል ቀን ከሌት ስታለቅስ ፈጣሪ ስራውን እንዲሰጠው ስትጸልይ ቆይችና ደግሞ ሳሚ ትዝ አላት። በዚህ መሃል ያገኘችው በቀለን ነበር። ለሱዙ የሚሆን ብር ሰጥታ ስለ ሳሚ እንዲነግራት ቤቱንም እንዲያሳያት ለመነችው። ያለ ማንገራገር ቤቱን አሳያት። ያላት ሁሉ እውነት መሆኑን ተረዳች። ይሄኔ በራሷ ፈረች። እንዴት ቀርባ ታናግረው? ታሪኩ ሁሉንም ነገር እንዲነግሩት እንደሚያረግና ያናድደው እንደነበር ነግሯታል። ከልቧ አዝና ፈጣሪ ይቅር እንዲላት ለመነች። ከሳሚ ፊት ለመቆም ግን ድፍረት አልነበራትም። ብዙ አማራጭ ላከች። ሳሚ ግን መቀበል አልቻለም። በመጨረሻ ተስፋ ቆረጠች። አግብታ የራሷን ልጅ ወልዳ አቅፋ ለመሳብ የነበራት ህልምና ጉጉት ከህሊናዋ በኖ ጠፋ። የልጅ ፍቅር ለማወቅ እንደጓጓች ግን አልሆነም። የብር ችግር ሳይኖርባት ፍቅር በራሷ ጥፋት ቸግሯት ተመልሳ ወደ ስደት ሳሚን ሁሌ እያሰበች ፍቅረኛ እንደሌለው ሚስትም እንዳላገባ ከሰዎች ስታቅ ጭራሽ ሴትን አለመቅረቡ ተስፋ አምሮዋን እንዲሞላ እያረገች በስደት የጋለ መጣር ላይ የተጠበሰች አለች።